ሀና እንደምን አደርሽ? እግዚአብሔር ይመስገን ዶክተር። አባባ እንደምን ናቸው? ያው እንደምታያቸው ናቸው ዶክተር። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ታበረታቱ ዘንድ በትህትና ጠይቃችኋለሁ። ለምታደርጉልኝ ከልብ አመሰግናለሁ። ናላይን 51 ይዤ መጥቻለሁ። ያው እንደምታዩ ነው፣ አይናገር አይጋገር አለች። ዶክተሩም እጃቸውን ገላለጠና አያቸው። ደህና ናቸው እኮ ደህና ናቸው አላት። እንደውም ጥሩ ሁኔታ ላይ ነው ያሉት፣ አንቺ እንደምትይው አይደለም፣ ተሽሏቸዋል እኮ አላት። ሀደ ለምንድን ነው የማይነቃው ዶክተር አለ። ሀንቾ አዝናለች። እና ተነጋገርን እኮ ቀጣዩን ሕክምና ተደረገላቸው በኋላ ነው የሚነቁት ብዬሻለሁ። እንዴ ለምንድን ነው ሀደ ቀጣዩን ሕክምና ማታደርጉለት? እሺ እኔም ስለሱ ልናወራ ነው የመጣሁት። ምንድነው? እሺ ዶክተር ምንድነው? ስለሻና በአባትሽ ጉዳይ አዲስ ነገር ተፈጥሯል። እንዴ ምን ተፈጠረ ዶክተር? አይሁን ህክምና ለማድረግ በጣም አስቸጋሪ እየሆነ ነው። ሀንቹ ያው ህክምናው የሚደረገው በነ ወይዘሮ ሜላንት ድርጅት ድገፋ እንደሆነ ታውቂያለሽ? አዎ አውቃለሁ። እነ ወይዘሮ ሜላንት ድርጅት ከዚህ በኋላ ለአባትሽ ግዳፍ እንደማያደርግ ገልጾልናል። ምን? በጣም አዝናለሁ ሀና። እንግዲህ ዶክተሩ ነው እዚህ ሁሉ ውስጥ ያስገባት። ድርጅቱ ግዳፉን እንዳያቆም የቻልነውን ያህል ሞክረን ነበር፣ ግን አልተቻለም፣ አልተሳካም። ይቅርታ አልተሳካም። ወይኔ መብራን እናቴ አለች። እንዴ ሀና ማልቀሱ ወይንም እንዲህ መሆኑ እኮ ምንም የሚጠቅም ነገር የለውም አለ ዶክተር። ምን ማድረግ እችላለሁ አለች ሀና። ቀን እንዳይመጣ እኮ ትፈራ ነበር አለች ሀንቹ። ተረጋጊና ምን ማድረግ እንዳለብሽ አስቢ። ምንም ማድረግ አልችልም ዶክተር፣ ምንም ማድረግ አልችልም አለች። ግን የሚቻል ከሆነ ገንዘብ የምታገኝበትን መንገድ መፈለግ ነው ዶክተር። ሆነ ግን የመጨረሻው አማራጭ አባትሽን ይዞ መውጣት ነው። ዶክተር እንዴት ነው እንደዚህ እኮ ነው ይዞ የሚወጣው? እያልኩሻለሁን ነገር አልገባችም መሰለኝ ሀና። የመጨረሻው አማራጭ ገንዘብ የምታገኝ ከሆነ ብቻ ነው የመጨረሻውን ህክምና የምናደርግላቸው። አለዛ አይቻል ዶክተር። ምንም ቢሆን እኮ ከገንዘብ የሰው ልጅ ይበልጣል አለች ሀንቾዬ። በጣም አዝናለሁ ሀና፣ ከዚህ በላይ ምንም ልረዳሽ አልችልም። ወይዘሮ ሜላት ወደ ዶክተሩ ጋር ደወለችና ሄሎ ወይዘሮ ሜላት አለች። አለ ያልኩህን አደረግ? አዎ ዶክተሩ እንዳልሽ ነው ያደረግኩት። በጣም ጥሩ። እና ምን አለች? ምን ትላለች? ያላት አማራጭ እኮ አምኖ መቀበል ነው። ዶክተሩ እንግዲህ በጣም ያሳዝናል። ጥሩ አድርገሃል ዶክተር። ከዚህ በላይ ገንዘብ ማውጣት አልፈልግም ወይዘሮ ሜላት። ወይዘሮ ሜላት ይገባኛል። እንዴ የወጣው ገንዘብ እስቀላል ነው እንዴ አለ ዶክተር። እንግዲህ ሀንቾ ቀደም ሲል ያደረገችው ውለታ የሰላምዬን ህይወት እንድታደገች ተረስቶ ዛሬ እንግዲህ በገንዘቧ ወይዘሮ ሜላት ያንስ ረስተዋለች። ባይዘወይ ያሳዝናል። እኔ እኮ ገንዘቡ ሳይሆን ያናደደኝ ልሸውድ የመሞከሯ ነው አለች ወይዘሮ ሜላት። እንግዲህ አሁንም እየተሳሳተች ነው። አሁንም ተንቅልፏ አልነቃችም። ሀንቾ በንጹህ ልበኗ ነው እንጂ ልሸውድ አይደለም። እና ሩ ግን እኮ ወይዘሮ ሜላት እሷም እኮ እውነት ሊኖራት ይችላል አለ እንግዲህ ዶክተሩ። ምንም እውነት የላትም፣ ምንም ነገር የላትም። ሆም ብላን ልሸውድ ያደረገችው ነገር ነው አለ እንግዲህ ወይዘሮ ሜላት። አሁንም አልነገ ገንዘቡ ጊዜው ከፍቷል። አንዳንድ ሆስፒታሎች ተተጀመረ በኋላ የትማሄዱ ብለው ገንዘቡን ዝቅ አድርገው ይነግሯቸዋል ዶክተሩ። ሊሆን ይችላል፣ እሱ ግን የኔ ጉዳይ አይደለም። ወይዘሮ ሜላት አሁንም ተንቅልፏ አልነቃችም። አሲርና አሲር ጓደኛ ወደ ሀና ጋር መጣ። አሲርም ምን ነው አለደነገጠ። እዛ ምን ነው መሆንስ ነው አለና በጣም ደንግጧል። መሆንስ ነው ጉድ ሆንኩልህ አለች። ምን ነው ሰዎች እኮ አላሳከምም አሉኝ አለች። ለምን? እኔ ምን አውቃለሁ፣ ዶክተሩ ሁለተኛውን ህክምና ለማድረግ የቀሪ ገንዘቡ ያስፈልግሻል አለኝ። ገንዘቡን ካላከፈልሽ ይዘሽ ውጭ አለኝ። እንዴ ለምን ያማችኋል? እንዴ እንዴት ነው እንደዚህ ቆላልፈዋቸው ይዛችሁ ውጡ የሚሉት? አላሲር እኔ ምን እንደማደርግ አላቅም። እሺ አሁን ምን እናድርግ? አላሲር ምስኪን። አሁን እዚህ እናንተ እዚህ ጠብቁኝ፣ እኔ የሆነ ቦታ ደርሼ እመጣለሁ እሺ አለች ሀንቾዬ።
አሲርም የልከጂ አለ። አደራ ከዚህ እንዳትነቃነቁ እሺ፣ እዚሁ ጠብቁኝ ሀና አለ አሲር ተምቹ አንተ ዝጠብቀኝ አለው። አንተስ አደጋ ላይ ስወድቅ ብቻዋን ዝም ብያ ላይም አለ። እኔ ብቻዬን አለች ተምቹ። ምን ይመስላል በልቁጭ ብለህ ጠብቀኝ ብሎ አሲር ሀንቹን ተከተላት። ላይ ጠግና አይሰብርም ጋይስ ተምቹ እንዴ አለና ወደ አባባ ጠጋ ፈየው ተምቹ ሀሳብ የሌለው ቂጦ ደባጫ ነው አሉ። ፕሊዝ ላይክ ሰብስክራይብ ሼር አድርጉልኝ። ተምቹ ፈየው እኔ አይሰሙም እንዴ ቃደይ መዋን ማለት ነው አለ። ወይኔ ተምቹ ጭራሽ ከሬሳ ጋር ነው ቁጭ አረጉኝ አለ። ራሱን ያዘ ምስኪን። ሮመላንት ኩሽና ገብታ ምግብ ድንች እየላጠች ተዛ እርግቤ እማዬ አለች። ወይዬ ልጄ ምን እየሰራች ነው? መቼም ተዚህ በኋላ ሀና ተመልሳ መጣ ምግብ ለልጆች ምግብ እየሰራሁ ነው እኔ ያለሁ አለች እርግብ። አንቺ ደግሞ ምን ልታደርጊ? እኔ ሰራው የለ እንዴ አለች እርግብ። በቃ አንቺ ረፊ እኔ ስራዋለሁ እንዴ ምን በወጣሽ አለች ወይዘሮ ሜላት። እርግቤም አይሆንም ስልሽ እኔ ነኝ የምሰራው አለች። ሰራተኛ ንድሮ በቃ አብረን እንስራ አለች ወይዘሮ ሜላት። እርግቤም እንደሱ ከሆነ እስማማለሁ አለች። እዛውም ደግሞ ሙያ ታስተምርኛለሽ። ከዛሬ ሙያ አልተማርሽም ወይዘሮ ሜላት? አሪፍ ተምሬያለሁ ግን እናትን ሙያ ያህል የለም ብዬ ነው። እንዳታስቢ የኔ ልጅ በደንብ ነው ማስተምርሽ ወይዘሮ ሜላት። ማዬ የሆነ ነገር ልጠይቅሽ ነበር እርግብ። ምንድነው ልጅ አለች። ስሜን መቀየር ፈልጌ ነበር። ማለት ወይዘሮ ሜላት? ስሜን ከእርግብ ወደ ሀሴት መቀየር ፈልጌ ነበር። ምን የኔ ልጅ? በቃ እኔም ነፃነቴን እፈልጋለሁ። ምን ከእርግብ ወደ ሀሴት መስፍን መለወጥ እፈልጋለሁ አለች ልትደላደል። ደግሞ ይሄ በጣም ደስ የሚል ነገር ነው የኔ ልጅ። በጣም ደስ የሚል ነገር ነው የኔ ልጅ። የምርሽን ነው እማ? ይሄ እኮ መብትሽ ነው። የምፈልጊውን ነገር ማድረግ የምፈልጊውን ነገር ደግሞ ሁሉንም ማድረግ ግዴታ አለብኝ ወይዘሮ ሜላት። እኮ ምን ትለኝ ይሆን እያልኩኝ ለቀናት ስጨነቅ ነበር እርግቤ። ሴትዬ አንቺ ዝም ብለሽ ስለምፈሪ ነው እንጂ ያንቺን የሆነውን ነገር ሁሉ መስጠት ግዴታ አለብን። ለገንዘብ ወይንም ለውርስ ብዬ አይደለም እዚህ ጋ ያለሁት፣ ልጅነቴ ስለተሟለሰልኝ ነው። አትጨነቂ የኔ ልጅ፣ እዚህ ቤት ውስጥ ስለ ገንዘብ የሚያስብ ማንም ሰው የለም ወይዘሮ ሜላት። እሱን እዚህ በቆየሁባቸው ጊዜያቶች ተገንዝቤያለሁ። በጣም መልካም ቤተሰቦች ናችሁ የኔ ልጅ። የአንቺ መልካምነትን ማበነገረሽ። አሁን ቶሎ ምግቡን ሰርተን ወደ ሳሎን እናቅርብ ወይዘሮ ሜላት። ሀንቾም ወደ ወይዘሮ ሜላንት ቤት እየሮጠች ስትሄድ አሲር መከተሉ ይታወቃል። ሀና ቢላት ማልሰማለች። እጇን ያዛርገው ዞረች። ተመጣሃለች እየተከተልኩሽ እኮ ነበር አላት። አባዬን ለማተከው ስትለው ለተምቹ አላ ወዴት እየሄድሽ ነው? ገንዘብ ፍለጋ ነው። የት ገንዘብ በፍለጋ ይገኛል እንዴ? እሴትዮዋ ጋር ሂጅ እግሯ ላይ ወድቄ እለምናታለሁ። እሷ ጋማ አትሄጂም አላት። እንዴ አባዬ አይኑን እያየሁ ሲሞት ልመልከተው እንዴ? ዝም ልበል አለ። በፍጹም ከዛ ሴትዮ እግር ስር እንድትወርቂ አልፈልግም አለ ቆራጥ። እሺ ሌላ ምን አማራጭ አለን አለች ሀንቾ። አቅም ግን ክብርሽን እንድትሸጪ አልፈልግም አለ አሲር። አባዬ እኮ ነው አባቴ ሲሞት ዝም ብያ ላይም አለች ሀና አለ አሲር። ሆንም አልኩሽ አላት። አንተ አባት ስላልሆነ ምንም ላይ መስልህ ይችላል አለ ሀንቾ። ግን አለሜን ለማሳከም ምንም ነገር አረጋለሁ አለች። እኔ አላት አባትማ ቢሆን ኖሮ እኔን እንደዛ አትለኝም ነበር አለች። ምን አላት? እንደውም ተኔ ቀድመ ነበር የምትገኘው። እውነት ሀና እንደዚህ ያለው ሰው ነኝ? የማደርገው ነገር እያለ ዝም ያልኩ ይመስልሻል? አላቅም አሲር አላቅም። ባታግዘኝ እንኳን ልታስቆመኝ አትሞክር አለች። ሄደች። ተምቹ አሁንም አላመነም። ተነሳና አጠገባቸው ቁጭ አለና ፈያው ሙድ እያያዙብኝ ነው አይደለ አለ። ደየን ነገሩ በቃ ለነጆሮ ላቱካቸው። እሱም በቃ እርማቸውን ያወጡ
ግን አይደብረውትም እንዴ? ሀንቾን ባዩዋት እንዴት እንደጨለለች። ያልተያዘ ሰው ግልግል ያውቃል። ተምቹ የፋየው በጣም ነው እንዲያመመወት። ሀንቾ ወይዘሮ ሜላንት ሳሎን ተቀምጣ ነበር። ሀንቾ በረረችና ወይዘሮ ሜላንት እግር ላይ ወደቀች። ምንድነው ሀና? ምንድነው ሀና? እባክዎት አይጨክኑብኝ፣ አይጨክኑብኝ። አጂ ሊሞትብኝ ነው፣ አሳክሙልኝ። ማጣት ልጅ ያውጣለት። በዛ አጋጣሚ እውነት አባቴ ሊሞትብኝ ነው፣ አሳክሙልኛል። እየተመለከተች ነው። ወይዘሮ ሜላንትም አሁን ተግሬ ላይ ተነሽልኝ አለ። እሺ ካላሉኝ አልነሳም አለች። ተነሽ አልኩሽ እኮ አልነሳም። እውነት እኔም ላለቅስ ነው። እግዚአብሔርን የእውነት ይመስለኝ አልነሳም አለች። ምን አገባይ ሀዳ ብላ በግሯ ካልቾ መታት ብድግ። ወይዘሮ ሜላንት ብስማ አንቺ ግን ጤና የለሽም አሏት። ጤና የሚወሰነው በአባዬ ጤና ነው። አባዬ ደግሞ ራሱን ስቶ ሆስፒታል ተኝቷል። እዚህ እኔ ጤነኛ አይደለሁም ማለት ነው። ምን ይሆን ነው የምትይው? እትዬ አዝነውብኛል አውቃለሁ፣ ግን እባክዎ አለች። እባክዎ ይርዱኝ፣ በቃኝ፣ የቻልኩትን ያህል ረዳሁሽ። አቅመው ይህ እንዳልሆነ አውቃለሁ። 200 ሺህ ብር ለርሶ ምንም እንዳልሆነ አውቃለሁ። እትዬ 100 ሺህ ብር ለእኔ ቀላል ሆነም አልሆነም ለአንቺ የመስጠት ግን ግዴታ አይለብኝም አለች። እንግዲህ ሰላምዬን ረሳቻት። ልስማ እሱስ ትክክል ነው፣ ግን በቃ ይርዱኝ፣ አባዬን ያሳክሙልኝ አለች። ለስለሱን ትተሽ የመጣሽበትን ብቻ ተናገሪ፣ በፈጠረው እንዲያግዙኝ እኮ ነው። ወይዘሮ ሜላንት ቁጭ አለች። እርግቤ እየተደሰተች ነው እሷ ስታነባ። እንሻና እኔ አንቺን ለመርዳት ይሄን ሁሉ ርቀት የሄድኩት በጣም ጥሩ ልጅ ስለመሰልሽ ነው። ገንዘብ ሞልቶ የተርፎኝ አይደለም፣ እንደማይጠገብ አውቃለሁ። ግን እርስዎ የገንዘብ ችግር እንደሌለበት በደንብ ነው የማውቀው። ስለተናደዱ ይሆናል እትዬ። ሁሉንም ነገር አውቃለሁ አትበይ። ወይዘሮ ሜላንት ጨከነች። ራስሽን ከሰው በላይ አድርገሽ አታስቢ። አረ እኔ ራሴ ከሰው በላይ አድርጌ አይደለም። አንሻና ሁሉንም ነገር አውቃለሁ ስትይ በቤተሰቦችም እንደማልደራደር ማወቅ ነበረብሽ። አውቃለሁ ቻለሜ ናቸው። አንቺ ግን ተልጆች ጋር ታጣሊ ተነሳሽ። ሳትጂ እውነት አለኛልሽ። እውነት አላት፣ እርግጥ ነው እውነት አላት። እውነት ሳትጂ እውነት አለኛልሽ። እውነት ይህን ያህል ርቃ እንድትቀበረች አላውቅም። ዶክተሩ ነው የቀበራት። እውነት አላት፣ ግን ያው እውነት ጊዜ እየተወስዳለች፣ ቦታ ትፈልጋለች፣ ትቆያለች። በጣም ነው የሚያሳዝነው። ሌላ ማስተባበያ። ወይዘሮ ሜላንት ተናደደች እኮ። ሁሉንም ነገር ችዬ ዝም ያልኩሽ ለቤት ያረግሽው ነገር ስላሳዝነኝ ነው። አሁን ቤት የለቀሽ ውጭ፣ አሁን ቤት የለቀሽ ውጭ። ወይዘሮ ሜላንት ላይሽም ድምፅሽንም ልሰማ አልፈልግም፣ ውጪ። እሺ በቃ። በነበረኝ ቆይታ ሰው መለመን እንደማላቅ በደንብ ያውቃሉ። ሰውም ጥሩ ሰው ስለመሰሉ ነበር የለመንኩት። ጥፎ ሴት ነሽ እያልሽ ነው? ነሻው እንዴ? ግልጽ ነው። ፍጹም በህይወቴ ለመጀመሪያ ጊዜ ተስፋ ቆርጬ ኃላፊነቱን ለእርሶ ሰጠሁት። ኃላፊነቱን ወስደው አኮሩኝ። በጣም አመሰግናለሁ እትዬ። እውነት ግን ተደብቃ አትቀርም አለች። እየሳቀችባት ነው አሻግራ እያየች። ሀንቾም አየቻት። እርግብ ግን በደስታ ራሷን እየወዘወዘች ሳቀችባት። ሄደችና ወደ እናቷ ጋር እማዬ በቃ ተረጋጊ አለች። በቃ እሷን ተረጋጊ በቃ እማዬ። ዶክተር አንድ ላናግርህ አለው። ስለምንድን ነው የምታናግረኝ? ስለ ፋዘር። ፋዘር ደግሞ ማን ናቸው? የሀና አባት ናቸው። ነው ስለሳቸው የምታናግረኝ አለ። ይሄ መናጤ ዶክተርዬ በጣም ጥሩ ሰው ናቸው። በጣም ለብዙ ሰው የሳቸው መዳን ለብዙ ሰው ይጠቅማል። እናንተ ግን ይዘሽ ውጭ አላችኋት። ውሸታም ዶክተር ማን ያለው? እኛ ይዘሽ ውጭ አላልንም ማለት ይሄን ዶክተርማ። እሷ ግን የነገረችኝ እንደዛ ብላ ነው። መውጣት እኮ የመጨረሻ ምርጫ ነው። ሌላ ምን አማራጭ አለ ዶክተርዬ? ገንዘቡን መክፈልና ማሳከም ነው አለ ዶክተር። ምን ታሽመነምነው አለ ዶክተር። ገንዘብ እንደሌላት እያወቃችሁ ገንዘብ አንጭ እያላችሁ የምታሽመነሙት የዚህ ውጭ ማለት ነው። እሺ አሁን ምን ልነግረኝ ነው የመጣኸው አለ
ዶክተር። አሲርም ዶክተሩ እግር ላይ ተንበረከከ። እንዴ ምን እያደረክ ነው? ምን እባክህ ዶክተር እያለ እባክህ ዶክተርዬ እሺ ታላልከኝ አልነሳም አለ። አለቀሰ ምስኪን ተረገመ ዶክተር። ሰውዬ ተነሳ ተግሪ ላይ የጤነኛ አይደለም እንዳለ እሺ በለኝና ልነሳ፣ እሺ አክማቸዋለሁ በለኝና ልነሳ። ተነሳ ላስረዳ፣ ተነሳ አለው። ፈጣና ነገሩን ከዛ አንተ ራስህ ትፈርዳለህ፣ ችግር የለውም ነው ነገሩ አለ አሲር ምስኪን አለ ዶክተር። የግል ሆስፒታል ነው፣ እዚህ ደግሞ የሚሰራው ለጽድቅ ሳይሆን ለገንዘብ ነው አለ። እውነትም ለገንዘብ ነው፣ እውነት ነው፣ ሀቅ ነው። እዚህ ያላችሁ አማራጭ ገንዘብ ገብላችሁ ማሳከም ነው አለ። ለነፍስ አይደለም፣ ለጽድቅ አይደለም፣ ለገንዘብ ነው አለ። እሱም ለገንዘብ ነው፣ ለነፍስ አይደለም። አዎ ለነፍስ አይደለም፣ መድኃኒዓለም ብቻ ነው በነፃ የሚያክመን። አዎ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ። ያሳዝና ግን እኔ የምር እየመሰለኝ ባይየመጣ ነው። እግዚአብሔር ላሊት ይሸጣል ሲሉ ሰምቻለሁ። እሺ ግዙኝና ላሳክማቸው አለ አሲር። እኔን ጤነኛ አይደለም እንደዚህ ያለ ነገር አለ። ተራለ ያዘው እንደ ሰውየው ጤና የለም እንደ ገንዘብ ካላችሁ አሳክሙት፣ ገንዘብ ከሌላችሁ ይዛችሁ ውጡ አለ። የተረገመ አሲር አለቀሰ። ወይዘሮ ሜላንት አሁንማ ነቅዬ ጣልኳት አለች። መድኃኒዓለም ይቀልሽ ብያለሁ። ደግሞ ምንድነው ልክ አልሰራሽም የምትይኝ? እኔ እናቴ ምሰራውን ጠንቅቄ የማቅሰው ነኝ። ምንም አታውቅ ወይዘሮ ሜላንት። ችግር የለውም እሱ አያሳስብም። ሰላምዬ መጣሽ እንዴ? እማዬ ግን ምን አይነት ሰው ነሽ አለች ሰላምዬ። ምንድነው ሰላምዬ? መጥፎ ሰው ነሽ ስልሽ ጥሩ ሰው ትሆኛለሽ፣ ጥሩ ሰው ነሽ ስልሽ መጥፎ ሰው ትሆኛለሽ አለች ሰላም። አንቺ የትኛዋ ነሽ? ጥሩ ነሽ ስትል መጥፎ ትሆኛለሽ፣ መጥፎ ነሽ ስል ጥሩ ሰው ሆነሽ ትገኛለሽ። ቆይ አንቺ የትኛዋ ነሽ? ሰላም እየሰደብሽ ነው ወይዘሮ ሜላ? እየሰደብኩሽ አይደለም፣ ግን ደግሞ ማንነትሽን እንድነግርኝ እየጠየቅኩሽ ነው። ሆነሻል። ቆይ ሀና ላይ እንደዚህ ያደረግሽው ምን ሊሆን ብለሽ ነው? ምን የተለየ ነገር አደረግኩ? እና አባት በሞትና በህይወት መካከል ሆኖ እንዴት ነው የገንዘብ ግዳፍሽን የምታቋርጪው? አለች ሰላምዬ። የመሰለኝ ወይዘሮ ሜላን ሰላምዬ አልጋ ላይ ተቀምጣ ነበር። ታልጋው ላይ ወረደችና ቆይ አንቺ ምንድን ነው የሚያመጻድቅሽ? አለች። ምን አልሽ አንቺ? አለች ወይዘሮ ሜላንት። አትጩሂ እባክሽ፣ ራስሽን በገንዘብ እየተመካሽ የሰው ልጅ ክብር ዝቅ አታድርጊ። ያቺ ልጅ እናትሽ እኮ ነኝ። ወይ እናቴ ነሽ እንደ እባክሽ ሰላምዬ። እኔ ማዋረድ ምንድነው አላማሽ? ሲጀመር የትኛው ክብርሽ ነው ሰላምዬ? ሞጥሟጣ አርግቤ አንቺ እናቴን እንዴት ነው የምትናገሪያት? አለች እናቴን ሳትና ወይታው ቤት ሰላምዬ እናቴን እንዴት ነው የምትናገሪያት? አለች እርግብ የምትባል መጣሽ ሙሽራ ምን ቆረጥምሽ ሽምብራ አሉ አለች ሰላምዬ። አንቺ ምንስ ብናገራት ምን አገባሽ? አለች ሰላምዬ ተነሳባት። አያገባሽም እናቴ እኮ ናት። እንዴት ነው የማያገባኝ? አምኛለሽ በታርፊ ነው የሚሻልሽ። እሺ አለች ሰላምዬ ጀግና። ሰላም አለ ወይዘሮ ሜላላ። ሰላም እኔን እንደፈለግሽ መናገር ትችያለሽ፣ ልጄን ግን አንድ ቃል እንድትናገሪ አልፈልግም አለች። አውቄው ነበር አለች ሰላምዬ። ምኑን ያወቅሽው? ቀን እንደሚመጣ አውቄው ነበር ግን ደግሞ በዚህ ፍጥነት ይሆናል ብዬ አላሰብኩትም ነበር አለች ሰላምዬ ጀግና። እውነት ለሀቅ ቆመች። ትናንትናዋን ያረሳች ልጅ ዛሬ አብደሻል በል። አንቺ ልጅ አብደሻል በል። ያበድሽውም አንቺ ነሽ። አንድ ሰው በጠና ታሞ እያየሽው ህክምም ያልሽ በሰው ነፍስ የጨከንሽ አለች። እውነት ነፍስ የጨከንሽ የምትጫወች እብዷማ አንቺ ነሽ አለች ሰላምዬ ጀግና። እናቴ ነው እንዲህ የምትያት አለች እርግቤ። አንቺም እናትሽም እብድ ናችሁ። እሺ አንቺም እናትሽም እብድ ናችሁ አለቻቸው። ሁለቱንም በጥፊ ብላ መውጣት ነበረባት። እኔ ወይዘሮ ሜላንት ልጅን አትናገሪያት ብላ በጥፊ ሰላምዬን እኔ ምስኪን ወይዘሮ ሜላንት ልጅን አትናገሪ ብላ በጥፊ። ወይዘሮ ሜላንት ደነገጠችና አልጋዋ ላይ ቁጭ። ሰላምዬም እርግቤን ረገፍትራ ወደ ቀዬ ተጨንቀዋል። የሃና ገና መች ላይ ወጣ አይና ወጣ። ተረጋጊ በቃ እርግቤ ተረጋጊ፣ በቃማ ተረጋጊ። አሲር ተመለሰ ወደ ተምቾ ጋር። ተምቾ
አለ። ምን ያህል ብር ነው የሚያስፈልገው? 200,000 ብር። የትም ብለን ገንዘብ ማንጣት አለብን። አረ ብዙ ነው። የት ነው የምናመጣው? ግን አለ እንስረቅ እንዳትለኝ አለ። እና ቲድ ነው ያዝኑብናል። እናቴ የት ነው? እንደዚህ እኮ ነው ዝም እልል ነው አለ። እና ወደ አባቷ ተመለሰ። ግን እኔ የሆነ መስሎኝ ባይያነቀኝ ነው እግዚአብሔርን ስም አቡድ መንፈስ ቅዱስ። ሀና መጣሽ እንዳላት አሲር እንዴት ዋልክ አሲር? እዛው ሄደሽ እኮ ቆይሽ አላት። ግን እኔ በስመ አብ በጣም ነው እንትን ያለ እንደዚህ ሆኖ ማየቱ ከበደኝና ጠፋሁ። ምን አማራጭ አለን ሀና? እስከ መቼ እንሾሻለን አለ አሲር። ትክክል ነህ አሲር፣ ጠዋት አስቀየምኩ አይደል አለች። እኔ በጣም ነው የእውነት የመሰለኝ። በስመ አብ አድርገሽ አባትህ ቢሆን ምናምን ብዬ ነዋ። ኧረ እኔ አላስቀየምሽኝ፣ እኔ አልተቀየምኩሽም። አንቺ ስለተጨነቅሽ እንጂ እንደዛ የምትናገሪ ልጅ አይደለሽም። አንተም አባትህ ነው። እኔም በስመ አብ አልቻልኩም እግዚአብሔርን። ወይኔ እኮ ለአንተም አባትህ ነው። የቻልከውን ነገር ሁሉ ማድረግ እንዳለብህ እያወቁ እንደዛ ማድረግ አልነበረብኝም። በዚህ ሰዓት ምንም ብትናገርኝ እኔ ምንም ቅር አይለኝም። አሁን ያለሽበትን ሁኔታ ስለምትረዳኝ በጣም ነው የማመሰግነው። እንደዛ ያልኩሽ ገንዘቡን ማግኘት ሳይሆን አግኝተሽ ታይሆን ተሰው ፊት ዝቅ ብለሽ እንድትታይ ስላልፈለግኩ ነው። ሰምቼ ብቀር ነበር የሚሻለኝ አለች። የሄድሽበት አልተሳካም እንዴ አሲር? ሴትዮዋ እኮ ጨከነችብኝ። እግሯ ስር ተደፍቼ ስለምናት ቅንጣት እንኳን ታታዝን አባረረች። አንቺ አትጨነቂ፣ እግዚአብሔር ያውቃል። እንዴት ነው የማልጨነቀው አሲር? እስኪ አባዬን ተመልከተው። ማሳዝንማ ያሳዝናሉ። እንደዚህ እኮ ነው እያየኋቸው ምንም አለማድረጌን ታቅተኝ በጣም እያዘንኩ ነው። ምን ታድርግ? ማድረግ የምችለው ብዙ ነገር ነበር አለ አሲርዬ። ግን ታሰርኩኝ አሲር። ልስረቅ እያልከኝ ብቻ እንዳይሆን አለች። ምን ላድርግሃና እንደዚህ ከሆነን እስከ መቼ ነው የምንዘልቀው አለ አሲር። አላቅም ብቻ ግን በምንም ሁኔታ ወደ ስርቆት እንዳትመለሳለች። እያየናቸው ይሞቱ እንደዛ ነው የምትይኝ አለ። ይኮ ጠንካራ ነው እንዲህ በቀላሉ ለሞት እጁን አይሰጥም አለች። አንተንም ጥሎና ሄድም። እሺ ለምን እውነታውን እያየሽ ትማገችኛለሽ? ታልታከሙ እኮ አይድኑም። እውነታን እየሸሸሁ አይደለም። አባቴ ብዙ መከራን ያሳለፈ ሰው ነው። እና ምን እያልሽ ነው? እመነኝ አሲር፣ አባዬ ምንም አይሆንም። ምንም ብለን እናሳክመዋለን። ፉሽ ያርግልን። ለማንኛውም እኔ የሆነ ቦታ ተንቀሳቅሼ ልምጣ። ትቷት ሄደ። ሀንቾም እያለቀሰ እጃቸውን እየደባበሰ አባ የጨለማው ሌሊት ምንም ያህል ቢረዝም ይነጋን ትለኝ አልነበረም አለች። እርግጠኛ ነኝ ይሄ ቀን አልፎ የደስታችን ጊዜ ይመጣል። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ። ዘሮ ሜላንት እንደነ የኔ ልጅ እንዴት ነሽ? እንዴ ዛሬ ቀን ሙሉ አላናገርከኝም። ምን ሆነሃል? ወይዘሮ ሜላት ነኝ። ምናሴ ነው የኔ ልጅ። አመመህ እንዴ? አልኩሽ እኮ እና መሆንህ ሆንኩኝ። ምናሴ እማዬ ብቻ የመሆን እፈልጋለሁ። ማማህ ንገረኝ፣ ሐኪም ቤት እንሄድ። ቢያመኝም ግን መሄድ አልፈልግም አለ። ይሄ ምን ማለት ነው? ሐኪም ቤት ያለን ሰው ማሳከም ያልቻለ ሴት እኔን ሐኪም ቤት ወስዳ ታሳክመኛለች ማለት አልሄድም። እንደ ሩቅ ሴት የምትለኝ አሁን ገባኝ። ሀናን አግኝታታል ማለት ነው። ውጭ ብለሽ አስወጥተሻት የት ነው የማገኛት? ውድና የተከበራችሁ አድማጭና ተመልካቾች ላይክና ሰብስክራይብ ሸር እያደረጋችሁ አበረታቱኝ። ለምታደርጉልኝ ከልብ አመሰግናለሁ። ባካችሁ ላይክ ሰብስክራይብ አድርጉልኝ። ወዳችኋለሁ። አግኝታት ነዋ አባቴን አላሳክምልኝ ብላ ነገረቻ። ሀና ወሬ የምታዋስክ ልጅ አይደለችም። ለዛ ነው አባቴ ልጅ ታኮ ልጅ ሆና መታ ቤተሰቤን ስታቧጣብጥ የነበረ። ሌላ በአዲስ መረጃ እመለሳለሁ። እስከዛው ድረስ ሰላም